እውነተኛ ደስታ ይዘውላችሁ የሚመጡት እንጀራ አይደለም፣ የተያዛችሁበት አጀንዳ ነው። አንድ እስር ቤት ያለ ሰው ከሚሆንለት ነገር አንዱ ዘመዱ ወይም የቅርብ ወዳጁ እንጀራ ነው ይዞለት የሚመጣው። ጳውሎስ ጋር የሚመጣለት እንጀራ አይደለም ደስታው፣ የተያዘበት አጀንዳ ነው ደስታው። እውነተኛ ደስታ ከተያዛችሁበት ህይወት ጋር የሚገናኝ ነው እንጂ ዛሬ ከያዛችሁት መኪና ጋር የሚገናኝ አይደለም። ከኢየሱስ ውጪ የትኛውም ነገር ሲደገም ያሰለች፣ የማያሰለች ኢየሱስ ብቻ። እውነተኛ ደስታ የምትፈልገውን ነገር አጥቶ እግዚአብሔር መደሰት ጌታ ቅርብ ነው። ስለዚህ ደስ ይበላችሁ ወዳጆቼ። ነገሮች ይለዋወጣሉ፣ የማይለዋወጥ ጌታ ከእናንተ ጋር አለ። ደስ ይበላችሁ። አሁን እናንተ ለስኬት አይደለም የምትኖሩት፣ ከስኬት ነው የምትኖሩት። ለድል አይደለም የምትኖሩት፣ ከድል ነው የምትኖሩት። ለበረከት አይደለም የምትኖሩት፣ ከበረከት ነው የምትኖሩት። ለማግኘት አይደለም የምትኖሩት፣ ከማግኘት ነው የምትኖሩት። ለመለወጥ አይደለም የምትኖሩት፣ ከመለወጥ ነው የምትኖሩት። እናንተና ፍጥረታዊ ሰዎች የሚኖሩት ህይወት አንድ አይነት አይደለም። እነሱ ለድል ነው የሚኖሩት፣ እናንተ ከድል ነው የምትኖሩት። እነሱ ለማግኘት ነው የሚኖሩት፣ እናንተ ከማግኘት ነው የምትኖሩት። እነሱ ለመደሰት ነው የሚጠጡት። ብዙ ሰዎች ለመደሰት ብለው ሌባ ሆነዋል፣ አጭበርብረዋል፣ አምታተዋል። ከሰው በታች ሆነዋል። ይሄኛው ደስታ ከሰው በታች የሚያደርግ ደስታ አይደለም። እኔ እኮ ለመደሰት አይደለም የምኖረው ወዳጆቼ፣ መደሰት ነው እኮ ምን ነው። ጳውሎስ እስር ቤት ውስጥ የቁም እስረኛ ሆኖ ጨለማ ውስጥ ሆኖ እግሩን እየተመታ ጀርባውን እየተተለተለ በጌታ ደስ ይበላችሁ ካለ ወዳጆቼ፣ ደስታ ከሁኔታ ጋር፣ ደስታ ከቦታ ጋር ካላችሁ ጌታ ጋር እውነተኛ ደስታ እሱን። ሌላ ሁሉ ሸጥ፣ ሌላ ሁሉ ንቀዋት ጤዛ ታይቶም ይጠፋል። ሌላ ሁሉ አጎበር አለበት። ለምሳሌ አንበሳ ያጠጡህና ስትወጣ ሬሳ ሆነ ነው የምትሆን። መጋኛ እንደመታው እንትን እዚህ ዞረ አረፋ ደፍቀን አናት ተበጥብጦ ነው የምትኖር። የመንፈስ ቅዱስ ደስታ አጎበር የሌለበት ደስታ በትክክለኛው የህይወት ዓላማ ውስጥ ሆነ። ስድቡ እንኳን አድናቆት፣ መገፋቱ ራሱ ክብር፣ ጭብጨባ። እውነተኛ ደስታ ከጭብጨባ ራይት ትራክ ላይ ከሆነ ፐርፐስፉል የሆነ ህይወት የምትኖር ከሆነ እውነተኛ ደስታ ዓላማ እንጂ ነገር አይደለም። ሰው የሚሰጠው ወይም ይነሳ። በጣም ብዙ ሰዎች እኮ እንዲህ ስታያቸው ከሩቁ በስክሪን ስታያቸው የሞላላቸው ይመስላሉ። ይገርምሃሉ። እጃቸውና እግራቸው ነፃ ነው፣ ሰዎቹ ውስጣቸው እስረኛ። አንተ ደግሞ በብዙ ውጥረት ውስጥ ነው ያለው። ውስጥ የተፈታ ነፃ ነህ። እውነተኛ ደስታ የውስጥ ህይወት ነው። መጽሐፍ እንደሚናገር ሳላውቅ ነፍሴን በከበረ ሰረገላ አገኘኋት ተብሎ እንደተጻፈ እመነኝ፣ እግዚአብሔር ምስክር፣ ሳታውቅ በዚህ ዓመት የሆነ ነገር ይሆናል። በብዙ ሰዎች ህይወት ላይ የሚጋባ ደስታ ዛሬ ይመጣባቸዋል። ሐዘናችሁን የሚያስረሳ ደስታ ከውስጣችሁ ይፈልቃል። የእናንተ ደስታ አርቲፊሻል አይደለም። የእናንተ ደስታ ከሁኔታ ጋር አይደለም። ያኔ ስትቅም፣ ስትጠጣ፣ ስታጨስ ያልነበረ ደስታ ዛሬ በመንፈስ ቅዱስ አማካኝነት በህይወትህ ላይ ይፍለቀለቃል። አሜን ይባላል። በፊልጵስዩስ መልእክት ምዕራፍ 1 ቁጥር 19 እንደዚህ ያነባሉ። አዎን ደስ ይለኛል፣ ከኔ በላይ የደረሰው ነገር በጸሎታችሁ አማካኝነትና ከኢየሱስ ክርስቶስ መንፈስ በተሰጠ ረድኤት ለመዳኔ እንደሚሆን አውቃለሁ። አዎ ደስ ይለኛል። በኔ ላይ የደረሰው ነገር በጸሎታችሁ አማካኝነትና ከኢየሱስ ክርስቶስ መንፈስ በተሰጠ ረድኤት ለመዳኔ እንደሚሆን አውቃለሁ። አሁን ያነበብኩላችሁ የመጽሐፍ ቅዱሳችን ክፍል በፊልጵስዩስ መልእክት ምዕራፍ 1 ቁጥር 19 ጀምሮ ያለውን ነው፣ ወይንም ደግሞ ከ18 መጨረሻ። ዛሬ የምንካፈለው የእግዚአብሔር ቃል ሐሳብ እውነተኛ ደስታ የሚል ነው። እውነተኛ ደስታ። ብዙ ሰዎች ለሞት የሚዳረጉት ብራተው፣ ልብሳተው፣ መጠለያተው ብቻ ሳይሆን በዋነኛነት ደስታተው ነው። የደስታ ማጣት የጤና ማጣት ዋነኛው ምክንያት ነው። በትልልቅ ዩኒቨርሲቲዎች የተማሩ፣ በሀብታም ሀገሮች የተወለዱ፣ ከደህና ቤተሰብ የተገኙ በጣም ብዙ ሰዎች በምድር ላይ በደስታ ማጣት ምክንያት ይሰቃያሉ። አንዳንዶቻችን ድሆች ስለሆን ወይም ደግሞ ፍላጎቶቻችንን እንደሚገባ ለማሟላት አቅም ስለሌለን የውስንነትና ብዙም ደስታ የሌለው ህይወት የምንኖር ይመስለናል እንጂ ከደሃ ሀገር ሰዎች ይልቅ የሀብታም ሀገር ሰዎች በደስታ ማጣት ይሰቃያሉ። በሞላ በበዛ ብዙ አማራጭ ባለው ሁኔታ ውስጥ እንደ ጭው ባለ ምድረ በዳ የሚሰማቸው ጥቂት የሚባሉ አይደሉም።
አሁን ያነበብኩላችሁ የፊልጵስዩስ መልእክት 4 ምዕራፎች አሉት። 104 ቁጥሮች አሉት። 2002 ቃላቶች አሉት። መልእክቱን የጻፈው ሐዋርያው ቅዱስ ጳውሎስ ነው። ጳውሎስ ከጻፋቸው መልእክቶች መካከል እጅግ አስደናቂ የሚባሉት ሁለቱ ናቸው። አንደኛው የፊልጵስዩስ መልእክት ሲሆን ሁለተኛው ደግሞ የሁለተኛው ጢሞቴዎስ መልእክት ነው። ምክንያቱ ደግሞ በከባድ መከራ ውስጥ በነበረ ጊዜ የጻፋቸው እነዚህ ሁለት ደብዳቤዎች ናቸው። ሐዋርያ ጳውሎስ ወደ ጌታ የመጣው በ30 ዓመቱ ነው። በክርስትና የቆየው 35 ዓመት ነው። ወደ ጌታ ሲሄድ የ65 ዓመት ሰው ነው። በአጠቃላይ በክርስትና ሕይወቱ 35 ዓመታቶችን ከጌታ ጋር አሳልፏል። ከነዚህ 35 ዓመታቶች ውስጥ 20 ዓመቱ በእስር ቤት፣ 15 ዓመቱን ደግሞ በተለያየ ቦታ ወንጌል በማገልገል በመመላለስ ያሳለፋቸው ናቸው። የፊልጵስዩስን መልእክት በሚጽፍበት ጊዜ የ63 ዓመት ሰው ነበረ። ኦፊሻሊ ሜሜንቶር በሚባል እስር ቤት በጨለማ ውስጥ ታስሮ በነበረበት ጊዜ ይህን የፊልጵስዩስ መልእክት ከጻፈ በኋላ ጳውሎስ የሁለተኛ ጢሞቴዎስን መጽሐፍ ጽፎ ነው ወደ ጌታ የተሰበሰበው። አብዛኛው ሕይወቱ ወደ ጌታ ከመጣበት ጊዜ ጀምሮ ያለው ከስደትና ከመከራ ጋር የተገናኘ ነው። 20 ዓመቱን በእስር ቤት ነው እንደነገርኳችሁ ያሳለፈው። ይሄንን የፊልጵስዩስ መልእክት ሲጽፍ በ4 ምዕራፎች በ104 ቁጥሮችና በ2002 ቃላቶች ሲጽፈው በዋነኛነት ከ17 ጊዜ ላላነሰ የሚጽፈው ስለ ደስታ። አሁን እንደነገርኳችሁ አዎን ደስ ይለኛል ብሎ ነው የሚጽፈው። ደስታ ደግሞ በጣም መሰረታዊ ጉዳይ ነው ለሰው ልጅ። ይሄ ጳውሎስ የሚጽፈው ደስታ አንድ ነገር ሃፕን ሲያደርግ የሚሆን ደስታ አይደለም። አንድ ነገር ሃፕን ሲያደርግ ሃፒነስ ነው። ይሄ ግን ጆይ ነው። ከውስጥ የሆነ ከነገሮች ጋር ያልተገናኘ ደስታም በተመለከተ ነው ጳውሎስ የሚጽፈው። በዚህ በፊልጵስዩስ መልእክት ውስጥ እንደነገርኳችሁ ከ17 ያላነሰ ጊዜ ደስታም በተመለከተ ይጽፋል። ወዳጆቼ ይሄንን የፊልጵስዩስ መልእክት በሚጽፍበት ወቅት እንደነገርኳችሁ የሚጽፍላቸው ሰዎች የፊልጵስዩስ አማኞች ናቸው። የፊልጵስዩስ ከተማ ላይ ጳውሎስ በጣም ቬሪ ኖውን ነው፣ በጣም ታዋቂ ሰው ነው። ምክንያቱም የፊልጵስዩስን ቤተክርስቲያን የመሰረተው እሱ ነው። በዛ ከተማ ሊዲያ የምትባል እህት ወደ ጌታ በጳውሎስ አገልግሎት እንደመጣች መጽሐፉን ታነባላችሁ። ታዋቂ ሴት ነች። እሱ ብቻ ሳይሆን የሟርት መንፈስ የነበረባትን ያቺ ሴት ጳውሎስ ጸልዮላት ነፃ እንደወጣች ታውቃላችሁ ማለት በከተማው ጳውሎስ እንግዳ ሰው አይደለም። በጣም የሚታወቅ በአገልግሎቱ ብዙ ፍሬ ያፈራ ለዛች ቤተክርስቲያን መመስረት ምክንያት የሆነ ታላቅ ሰው ነው። በዚህ የፊልጵስዩስ መልእክት ውስጥ ጳውሎስ የሚናገረው ዋናው ጉዳይ ከደስታ ጋር በተገናኘ ነው። ደስ ይለኛል ይልና ብቻ ቀጥሎ በጌታ ደስ ይበላችሁ ይልና ሁል ጊዜ በጌታ ደስ ይበላችሁ ደግሜ እላለሁ በጌታ ደስ ይበላችሁ ብሎ ይናገራል። በዚህ ምዕራፍ ላይ በፊልጵስዩስ መልእክት ላይ ጳውሎስ በጌታ ደስ ይበላችሁ ብሎ ሲል እያለ ያለው አስተያየት አይደለም፣ ምክር አይደለም። እየሰጠ ያለው ትእዛዝ ነው። በጌታ ደስ ይበላችሁ ማለት ለክርስቲያኖች ይሄ ሐሳብ ኮማንድ ነው፣ ትእዛዝ ነው። ደስ ይበላችሁ ማለት ሚል አስተያየት አይደለም፣ ምክር አይደለም። በጌታ ደስ ይበላችሁ ትእዛዝ ነው። ክርስቲያን በጌታ ደስ ካላለው ወንጀለኛ ነው። በጨለማው ላይ እንደሚያበራው ከዋክብቶች በተጨነቀው ዓለም ላይ ደግሞ እኛ ክርስቲያኖች ደስ እንዲለን እንድንስቅ በጣም ሪላክስ እንድናረግ ጳውሎስ በፊልጵስዩስ መልእክት ላይ ይጽፋል። ወዳጆቼ በዚህ መልእክት ላይ ጳውሎስ የሚናገርበት ምክንያት በተለይ ከ3ኛው ምዕራፍ በኋላ 4ኛው ምዕራፍ በኋላ የጨለማ ልጆች ይላቸዋል። እንዳሻቸው የሚኖሩ ሰዎች አሉ እና እነዚህ እንዳሻቸው የሚኖሩ ሰዎች ክርስቲያኖች ተሳቀው ሳይሆን ስቀው እንደሚኖሩ ማየት አለባቸው። እናንተ የእግዚአብሔር ዲስፕሌይ ናችሁ። እግዚአብሔር በረከቱንና ባርኮቱን ቸርነቱንና በጎነቱን ለፍጥረት የሚያሳየው በክርስቲያኖች ላይ። ስለዚህ እነዚህ የጨለማ ልጆች እንዳሻቸው የሚኖሩ በእናንተ ደስታ ጥያቄ ውስጥ እንዲገቡ እግዚአብሔር ይፈልጋል። እውነተኛ ደስታ ክርስቲያኖች ጋር ስለሆነ ያለው
ፍጥረታዊ ሰዎች በዚህ ዓለም ያሉ ሰዎች በሚዲያ እንደምታዩት አይደለም ደስታቸው የውሸት ነው፣ ፌክ ነው፣ ፕላስቲክ ነው። በመሰረታዊ ደረጃ ስነግራችሁ የዚህ ዓለም ሰዎች እስር ቤት ቢገቡ ያብዳሉ፣ መልእክት አይጽፉ። ጳውሎስ 14 መልእክቶችን ጽፏል። ጳውሎስ እስር ቤት ሲገባ ትምህርት ነው የሚጽፈው። የፊልጵስዩስን መልእክት በሚጽፍበት ጊዜ ጳውሎስ እጁ ላይ ሰንሰለት አለ፣ እግሩ ላይ እግር ብረት አለ። በወታደሮች መካከል በጨለማ የቁም እስረኛ ሆኖ እግሩ እየተደበደበ ጀርባው እየተተለተለ ከሰውነቱ ደም እየፈሰሰው ሊሚቴሽን ውስጥ ሆኖ እንደዚህ ይላቸዋል፣ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። በነፃነት ለሚኖሩ ሰዎች እስር ቤት ያለ ሰው ነው የሚጽፈው። በወታደር መካከል የሚኖር ሰው በቤቱ ላለ ሰው ነው የሚጽፈው። በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ብቻ ሳይሆን የሚለው በሌላ ቦታ ወደፊት ራሱ ደስ ይለኛል። ስለዚህ የእውነተኛ ደስታ ባለቤት ነው ማ ጳውሎስ፣ ማ ክርስቲያን። የኛ ደስታ የሚጠቀለል አይደለም፣ ከውስጣችን የሚመነጨው። በመልካም ወጣት ቋንቋ አይቀነጠስም። የኛ ብዙዎቻችን መርቀነን ቀርተናል፣ ስቀን ቀርተናል፣ ተደስተን ቀርተናል። ምክንያቱም የኛ ደስታ የሚቀነጠስ አይደለም። እሺ የገባው ሰው ብቻ እንደዚህ ስል እናንተ እንኳን እኮ ጫት ሲቅሙ ሰዎች አይታችሁ አታውቁም። ወይም ደግሞ የሚከረተስ አይደለም የኛ ደስታ። ዝም ብለህ የምታንደቀድቀው ደስታ አይደለም የኛ ደስታ፣ እውነተኛ ደስታ ነው። አዎን አለ ጳውሎስ፣ ደስ ይለኛል። ይሄንን ሲል ወዳጆቼ ጀርባውን እየተገረፈ ነው፣ ከሰውነቱ ደም ይፈሳል፣ በወታደሮች መካከል ነው፣ በጨለማ ውስጥ የቁም እስረኛ ሆኗል። 20 ዓመታቶችን በእስር ቤት ነው ያሳለፈው። እና ሰውየው ሲናገር እንደዚህ ይላል፣ በጌታ ደስ ይለኛል። እና የሰውየው በመሰረቱ በዛን ዘመን ደብዳቤ ሲጻፍ ደግሞ እንደዚህኛው ዘመን አይደለም። እንደዚህኛው ዘመን የሚጻፈው በብራና ላይ ነው። መጻፊያው ትልቅ ነው፣ ፊደሉም ትልልቅ ነው። ስለዚህ እስር ቤት ውስጥ ሆኖ ጳውሎስ መጻፍ ሲጀምር አጠገቡ ያሉ እስረኞች ጠቅላላ መታያሉ ምን ሊጽፍ ነው ብለው እና በጌታ ደስ ይበላችሁ ይላል። ይሄ ሰው የተስፋ ቆርጦ ነው ማለት ነው እንደዚህ የሚለው ብለው ሳይጨርሱ ደግሜ እላለሁ ደስ ይበላችሁ። የእውነተኛ ደስታ ነው ጳውሎስ ጋር ያለው ደስታ፣ እውነተኛ ደስታ ነው። የዚህች ዓለም ዋና ጉዳይ ምንድን ነው? ደስታ ፍለጋ ነው። የብዙ ሰዎች ዋና ትኩረት ምንድን ነው? ደስታ ነው። እና ጳውሎስ በጌታ ደስ ይበላችሁ። አሁን ደስ ይለኛል። እኔ ራሴ ከዚህ በፊት እንደዚህ ሰብኬያችሁ አለ እንዴት ሆኜ እንደማወራችሁ ያያችሁ። ጠላቴ የፈለገበት መርጦ ወይ መርጨለት መደፋት ይችላል። ዛሬ ትንሽ ለቀቅ ሞልቀቅ እንድትሉ ፈልጋለሁ። አባታችሁ ራሱ ደስ ሲላችሁ ደስ ይለዋል። እናንተ ደስ ሲላችሁ ጌታ ደስ ይለዋል። እስቲ በደንብ አርጋችሁ አሜን በሉ። እውነተኛ ደስታ ይዘውላችሁ የሚመጡት እንጀራ አይደለም፣ የተያዛችሁበት አጀንዳ ነው። ጻፉ። አንድ እስር ቤት ያለ ሰው ከሚሆንለት ነገር አንዱ ዘመዱ ወይም የቅርብ ወዳጁ እንጀራ ነው ይዞለት የሚመጣው። ጳውሎስ ጋር እንጀራ ይዛችሁለት መጣችሁ አታስደስቱትም። የሚመጣለት እንጀራ አይደለም ደስታው፣ የተያዘበት አጀንዳ ነው ደስታው። የደስታው ምንጭ፣ የደስታው ምክንያት ጌታ ነው። የተያዘበት እውነት፣ የተያዘበት ህይወት ነው እንጂ ሰዎች ይዘውለት የሚመጡት ጉዳይ አይደለም እሱን የሚያስደስተው። ማንም ጠየቀው አልጠየቀው፣ አስታወሱት አላስታወሱት፣ አወቁት አላወቁት፣ እሱ ጉዳይ አይደለም። ከእውነተኛ ደስታ ጋር ተገናኝቷል። በምን ጉዳይ እንደተያዘ ያውቀዋል። በምን ጉዳይ እጁ ላይ ሰንሰለት እንደገባ፣ እግሩ ላይ እግር ብረት እንደገባ ያውቀዋል። በወንጀል ሳይሆን በወንጌል ነው የታሰረው። አጭበርብሮ አይደለም የታሰረው። ኪስ አውልቆ አይደለም የታሰረው። መንግስት ሊገለብጥ አሲሮ አይደለም የታሰረው። የእግዚአብሔርን እውነት ክርስቶስን ሰብኮ ነው የታሰረው። ስለዚህ ይሄ የተያዘበት እውነት ይበልጣል፣ ገብቶታል። እሱ የተያዘበት አጀንዳ ከሚመጣለት እንጀራ ወይም ከሚወጣለት እንጀራ። ወዳጆች ይሄ ሰውዬ በፊሎሶፊ ፒኤችዲ ያለው፣ በቲዮሎጂ ፒኤችዲ ያለው የዛሬ 14 ዓመት ይሄን መልእክት ሲጽፍ 3ኛ ሰማይ ሄዷል። ድምጽ ሰምቷል፣ ወደ ገነት ገብቷል። እሱ ብቻ አይደለም፣ ይሄን መልእክት በሚጽፍበት ጊዜ 33 ዓመት በክርስትና ቆይቷል።
ቆይቷል። በእነዚህ ሁኔታዎች ሁሉ ውስጥ ግን ጳውሎስን ማስለቀስ አይቻልም። ጳውሎስን እግሩን ቀጥቅጠህ ጀርባውን ተልትለህ እጁ ላይ ሰንሰለት አስገብተህ እግሩ ላይ እግር ብረት አስረህ ልታስለቅሰው አትችልም። ምክንያቱም ጳውሎስ አንድ እውነት ያውቃል። ከተያዘ ከሚወጣለት ወይም ከሚመጣለት የትኛውም ነገር በላይ የተያዘለት ፕሮግራም፣ የተያዘበት አጀንዳ፣ እዛ ሁኔታ ውስጥ የገባበት ምክንያት ሰማይን እያንቀሳቀሰ ያለ፣ ብዙዎችን ከጨለማ እያወጣ ያለ፣ ለብዙዎች እስራት መፈታት ምክንያት እየሆነ ያለ ነው። ጳውሎስ እንደዚህ ይላል፣ ደስ ይለኛል። ይፈታ አይፈታ የሚያውቀው ታሪክ የለም። የተወሰነ ዓመት 1-2 ዓመት በኋላ ነው የሄደው ወደ ጌታ። ግን በነበረው ጊዜ ደስ ይለዋል። ሰው እግዚአብሔር ካላስደሰተው ምንም አያስደስተው። የተያዛችሁበት ምክንያት ነው። የተያዛችሁበት ህይወት ነው። የተያዛችሁበት እውነት ነው የደስታ ምክንያት። እውነተኛ ደስታ ከተያዛችሁበት አጀንዳ ጋር፣ እውነተኛ ደስታ ከተያዛችሁበት እውነት ጋር፣ እውነተኛ ደስታ ከተያዛችሁበት ህይወት ጋር የሚገናኝ ነው እንጂ ዛሬ ከያዛችሁት መኪና ጋር የሚገናኝ አይደለም። እንደው ጳውሎስ ሲናገር ለፊልጵስዩስ ሰዎች እንደዚህ ይላቸዋል። በጣም ደስ የሚሰኝበት ምክንያት ሲናገር እንደዚህ ይላል፣ ጌታ ቅርብ ነው። ጌታ ቅርብ ነው። ነገር ሁሉ ሩቅ ነው። ጌታ ቅርብ ነው። ስለዚህ ደስ ይበላችሁ። ሌላ ነገር አሁን ለምሳሌ በጣም ሩቅ ነው። በጣም ሩቅ ነው ባንክ። የምትፈልገውን ነገር አሁን ብትፈልግ ቢኖርም አይሰጥም ባንክ አሁን በዚህ ሰዓት። ወይ ደግሞ በኤቲኤም በሚያስተናግድ መጠን ያስተናግዳል። ውስንነት አለው የትኛውም ነገር። አንድ ነገር ግን ያውቃል ጳውሎስ። እስር ቤት ውስጥ ገብቶ እጁ ላይ ሰንሰለት፣ እግሩ ላይ እግር ብረት አለ። በጣም ብዙ ሁኔታዎች ከሱ ተለይተዋል። ከሰዎች ርቋል። ግን አንድ ነገር ያውቃል፣ ጌታ ቅርብ ስለሆነ እንደዚህ ይላቸዋል፣ ደስ ይለኛል። አዎ ገና ወደፊት ሁሉ ይደሰታል። ገና ወደፊት ሁሉ ይደሰታል። ለፊልጵስዩስ ሰዎች በጌታ ደስ ይበላችሁ። ሰው በእግዚአብሔር ካልተደሰተ በስተቀር በምንም ሊደሰት አይችልም። በጌታ ደስ ይበላችሁ። ሰው የተያዘበት ጉዳይ ቤዚክ ነው። የተያዘበት ጉዳይ ይኸውላችሁ፣ ባጭር አማርኛ ጳውሎስ በጌታ ደስ ይበላችሁ ብሎ ሲል ኢትስ ኮማንድ። ታውቃላችሁ እኛ ሀገር ያው በልጅነታችን ስናድግ በረባውም ባረባውም መሳቅ መገልፈጥ ነው እየተባልን ስለሆነ ስቃችሁ እንኳን የማታውቁ ሰዎች አላችሁ እዚህ ውስጥ። ስቃችሁ በትክክል ስቃችሁ እንኳን የማታውቁ፣ የሚያስቅ ነገር እንኳን ቢመጣ አፋችሁን ይዛችሁ ምስቁ። ጎረቤት ለቅሷችሁን እንጂ ሳቃችሁን ሰምቶ የማያውቅ፣ ስትሳቀቁ እንጂ ስትስቁ ታይታችሁ የማታውቁ ሰዎች ዛሬ ነግራችኋለሁ። ለክርስቲያን አለመደሰት ወንጀል። መጽሐፍ የሚለው በጌታ ደስ ይበላችሁ፣ በነገሮች አይደለም አለ። ለዚህ ነው ነገሮች ተለዋዋጭ ናቸው። ጳውሎስ ስለዚህ ነው በጌታ ብሎ ስፔሲፊክ አድርጎ ይናገራል። በጌታ ደስ ይበላችሁ። ዝቅ ብሎ ስታነቡት እንደዚህ ይላል፣ ብዙ ሁኔታዎችን እንዳየ፣ እስራትን እንዳየ፣ መውጣት መውረድን እንዳየ ጳውሎስ ይናገራል። ወዳጆቼ ነገሮች ይለዋወጣሉ። የማይለዋወጥ ጌታ ከእናንተ ጋር አለ። ደስ ይበላችሁ። አይ ለቀቅ አድርጉና ዛሬ አሜን በሉ በደንብ አድርጋችሁ። በብዙ ሰዎች ህይወት ላይ የሚጋባ ደስታ ዛሬ ይመጣባችኋል። ሐዘናችሁን የሚያስረሳ ደስታ ከውስጣችሁ ይፈልቃል። የናንተ ደስታ አርቲፊሻል አይደለም። የናንተ ደስታ ከሁኔታ ጋር አይደለም። ያኔ ስትጥም፣ ስትጠጣ፣ ስታቀስ ያልነበረ ደስታ ዛሬ በመንፈስ ቅዱስ አማካኝነት በህይወትህ ላይ ይፍለቀለቃል። አሜን ይባላል። አሜን ይባላል። በረብጩና ምን አግኝቶ ነው እስከሚባል ድረስ ነው ዘንድሮ በዚህ ክረምት እግዚአብሔር ያስቃል። እግዚአብሔር ምስክሬ ነው። ሳራን እግዚአብሔር እንዳሳቃት አንዲትን ሴት እግዚአብሔር ያስቃታል። አንድን ሰው እግዚአብሔር ያስቀዋል። ለመሰላችሁ ደስ የሚላችሁ ጌታ ቅርብ ነው ወዳጆቼ። የኔና የናንተ ደስታ በጌታ። ይሄ በጌታ የሚለው ቃል ዝም ብሎ የተቀጠለ ፊደል እንዳይመስላችሁ። በጌታ ማለት ቅርበትን ነው የሚያሳየው። በጌታ የሚለውን ቃል ስታነቡ መጣበቅ ነው፣ ከሱ ጋር መተሳሰር ነው። ከሱ ጋር ከመሆናችሁ የተነሳ፣ ከሱ ጋር ጊዜ ከማሳለፋችሁ የተነሳ፣ መንፈሱ በላያችሁ ላይ ከመሆኑ የተነሳ፣ የፊቱ ብርሃን በላያችሁ ላይ ከመብራቱ የተነሳ የሚሆንባችሁን ነገር እየረሳችሁ የሆነላችሁን ጌታ እያያችሁ መደሰታችሁን ትቀጥላላችሁ። አሜን ይባላል። ብዙ የሚሆንባችሁ ነገር ሊኖር ይችላል። ነገር ግን ከሚሆንባችሁ ነገር በላይ የሆነላችሁ ጌታ ይበልጣል። ሃሌሉያ ሃሌሉያ።
እኛ ክርስቲያኖች እንደዚህ ነን። እንዴት ብለህ ካልከኝ በጨለማው ላይ እንደሚያበሩ ከዋክብቶች በተጨነቀችው ዓለም ላይ በደስታ የምናበራ እስቲ በደንብ አርጋችሁ አሜን በሉ። ብዙዎች ተጨንቀዋል፣ ነገስታቶች ተጨንቀዋል፣ አዋቂዎች ተጨንቀዋል፣ ገንዘብ ያላቸው ተጨንቀዋል። የኔና የእናንተ ደስታ ግን ከነገሮች የተነሳ ሳይሆን ከእግዚአብሔር መንፈስ የተነሳ ስለሆነ ደስ ይለኛል የሚል ሰው አሜን ይበል። ካስታወሳችሁ አንድ ጊዜ እንደዚህ የሚል ጥቅስ ነበር መሰለኝ። አንድ ጊዜ በጣም የተለመደ God will never let you down የሚል እግዚአብሔር አይጥልህም የሚል ታስታውሳላችሁ። የተያዛችሁበት እውነት የደስታችሁ ምንጭ ሲሆን ሃሌሉያ ሃሌሉያ ሁሉ ጊዜ እንደምላችሁ ነው። ጤፍ 1 ሚሊዮን ብር ቢገባ እንበላዋለን እንጂ አይበላል። ሃሌሉያ እስቲ አሜን በሉ። በጣም ባለጠጋ ነጋዴዎች ካላቸው የበዛ ዌራውስ ውስጥ ካለ ዕቃ የተወሰነ ቀንሰው ዲስፕሌይ ላይ ያስቀምጣሉ። ጳውሎስ ክርስቲያኖች የእግዚአብሔር ዲስፕሌይ ስለሆኑ ፍጥረታዊ ሰዎች ያላቸው ደስታ የውሸት ነው። ሰማኝ እንደ ጳውሎስ አይነት እስር ቤት ዘፋኞች ቢገቡ ትምህርት አይጽፉ ማብደው ነው የሚወጡት። የቁም እስረኛ ሆኖ እግሩ እየተቀጠቀጠ ጀርባው እየተተለተለ ደም እየፈሰሰው ጳውሎስ በጌታ ደስ ይበላችሁ ደግሜ እላለሁ ሁኔታን የሚያስረሳ አዲስ ነገር መጥቶ አይደለም እኮ የተሻለ ነገር ሆኖ አይደለም። ጳውሎስ የማያወዳድረው እውነት ገብቶታል። ሃሌሉያ እስቲ በደንብ አርጋችሁ አሜን ባሉ። የማያወዳድረው እውነት ገብቶታል። እውነተኛ ደስታ የሚመጣላችሁ እንጀራ ሳይሆን የተያዛችሁበት አጀንዳ ወይም በሌላ አማርኛ የሚወጣላችሁ እንጀራ አይደለም፣ የተያዛችሁበት አጀንዳ የምትኖሩለት ፐርፐዝ ከሰማይ አንፃር የተቃኘ ከሆነ you are successful። አሁን እናንተ ለስኬት አይደለም የምትኖሩት፣ ከስኬት ነው የምትኖሩት። ለድል አይደለም የምትኖሩት፣ ከድል ነው የምትኖሩት። ለበረከት አይደለም የምትኖሩት፣ ከበረከት ነው የምትኖሩት። ለማግኘት አይደለም የምትኖሩት፣ ከማግኘት ነው የምትኖሩት። ለመለወጥ አይደለም የምትኖሩት፣ ከመለወጥ ነው የምትኖሩት። እናንተና ፍጥረታዊ ሰዎች የሚኖሩት ህይወት አንድ አይነት አይደለም። እነሱ ለድል ነው የሚኖሩት፣ እናንተ ግን ከድል ነው የምትኖሩት። እነሱ ለማግኘት ነው የሚኖሩት፣ እናንተ ከማግኘት ነው የምትኖሩት። እነሱ ለመደሰት ነው የሚጠጡት፣ ለመደሰት ነው የሚያጨሱት፣ ለመደሰት ነው የተለያየ ነገር የሚያደርጉት። እናንተ ግን ለመደሰት አይደለም የምታደርጉት። እኔ እኮ ለመደሰት አይደለም የምኖረው ወዳጆቼ፣ ከመደሰት ነው እኮ የምኖረው። አልገባችሁም እኮ ነው እማወራው ጉዳይ ግን አልገባችሁም እኮ። ቢገባችሁ ኖሮ እኮ ክሬዚ ነው የምትሆኑት። ለመሰላችሁ ምላችሁ ለምሳሌ እግዚአብሔር ኢያሱን እንደዚህ ያለው ሂድ እኔ አሳልፈ እሰጣለሁ አለው እግዚአብሔር። አሁን ኢያሱን እግዚአብሔር ሂድ አሳልፈ እሰጣለሁ ካለው ኢያሱ ለድል አይደለም የሚሄደው፣ ከድል ነው የሚሄደው። ኦሬዲ ጦርነቱ አልቋል። ኦሬዲ ጉዳዩ እኮ አልቋል። ያለቀ ጉዳይ እኮ ነው። እውነቴን እኮ ነው የምነግራችሁ። በቀኑ መጨረሻ እንደ ከዋክብት ታበራላችሁ። አሜን ይባላል። አሁን ሰልፍ ሊኖር ይችላል፣ ትግል ሊኖር ይችላል፣ ውጣ ውረድ ሊኖር ይችላል። ነገር ግን ነግራችኋል፣ ያለቀ ነው። የእናንተ ጉዳይ የተጠናቀቀ ነው። ያበቃ ነው። የተደመደመ ነው። የተወሰነ ነው። ተወስኗል። በእናንተ ጉዳይ ላይ ሰማይ ወስኗል። እንድትኖሩ ወስኗል። እንድትገዙ ወስኗል። ሃሌሉያ ሃሌሉያ። ለበዓሉ ድምቀት ነው አንዳንዶች የሆነ ጠላት የሚፍጨረጨረው። ማሸነፋችሁ ግድ ነው። ጳውሎስ ይጽፋል
ምንም ያካክል ሰንሰለት እጁ ላይ አለ፣ እግሩ ላይ እግር ብረት አለ። ከሸሸሽ እያደረገ በትልቅ ፊደል በጌታ ደስ ይበላችሁ፣ ደግሜ ወደፊት ራሱ ደስ፣ አዎ ደስ። ሃሌሉያ። እንደዚህ አይነት ልሳን ነው የሚያስፈልገው። ኖርማል መንፈስ የተመታ ይሁን። አንደኛ የተያዛችሁበት አጀንዳ ነው። ሁለተኛው እውነተኛ ደስታ ያላችሁበት ቦታ፣ ሁኔታ፣ ስታተስ ሳይሆን ያላችሁ ጌታ። ያላችሁበት ሁኔታ፣ ቦታ ወይም ስታተስ፣ የትምህርታችሁ፣ የስራችሁ፣ የገበያችሁ እነዚህ በጠቅላላ ተለዋዋጭ ናቸው ወዳጆች፣ ተቀያሪ ናቸው። ጎሽ ያለን ሰው ጎሽ ይለናል። የእግዚአብሔር ሰው ያለን ሰው የዚህ ሀገር ሰው ይለናል። ማን ኦፍ ጋድ ያለን ማን ኦፍ ማን ይለናል። የከበበ ሁሉ እንደ ከበበ አይኖርም፣ ይለወጣል። ጳውሎስ እስር ቤት ውስጥ የቁም እስረኛ ሆኖ ጨለማ ውስጥ ሆኖ እግሩን እየተመታ ጀርባውን እየተተለተለ በጌታ ደስ ይበላችሁ ካለ ደስታ ከቦታ ከሁኔታ ጋር አይደለም። እውነተኛ ደስታ ከቦታ ጋር አይደለም፣ ከሁኔታ ጋር አይደለም። ለዚህ ነው እንደነገርኳችሁ ከደሃ ሀገር ሰዎች ይልቅ የሀብታም ሀገር ሰዎች በደስታ ማጣት ይሰቃያሉ። በጣም ብዙ ፈረንጆች በዲፕሬሽን ይቸገራሉ። ራሳቸውን ከፎቅ ይጥላሉ፣ ሐይቅ ውስጥ ይከታሉ፣ በመኪና ውስጥ ገብተው ይሞታሉ። ወዳጆቼ ደስታ ከሁኔታ ጋር፣ ደስታ ከቦታ ጋር፣ ደስታ ከስታተስ ጋር አይደለም። ካላችሁ ጌታ ጋር እውነተኛ ደስታ እሱን። ሌላ ሁሉ ውሸት፣ ሌላ ሁሉ እንደ ጠዋት ጤዛል፣ ሌላ ሁሉ ታይቶም ይጠፋል፣ ሌላ ሁሉ አጎበር አለበት። ለምሳሌ የድራፍት የቢራ ምናምን አንበሳ ያጠጡህና ስትወጣ ሬሳ ሆነ ነው የምትወጣው። መጋኛ እንደመታው እንትን እዚህ ዞረ አረፋ ደፍቀ አናት ተበጥብጦ ነው የምትኖር። የመንፈስ ቅዱስ ደስታ አጎበር የሌለበት ደስታ። እስቲ በደንብ አርገ አሜን በል። የሆነ ያላ መንፈስ የተመታውን አሜን በል አንተ። ብዙ ሰዎች ለመደሰት ብለው ሌባ ሆነዋል። ለመደሰት ብለው አጭበርብረዋል፣ አምታተዋል፣ ከሰው በታች ሆነዋል። ይሄኛው ደስታ ከሰው በታች የሚያደርግ ደስታ አይደለም። ምን ሆነ ነው? ሰዎች ለምን ነው ጫት የሚቅሙት? ከሰው በላይ ለመሆን ይቅሙና ከሰው በታች ሲሆኑ ከሰው እኩል ለመሆን እንደገና ይቅማል። መጀመሪያ ሰውየው ጫቱን ይቅመዋል፣ ከዛስ ጫቱም ሰውየውን ይቅመዋል። ጫቱ ቅሟቸው አላየም እንዴ? ይሄ እንደዚህ ጡጦ እንደያዘ ሕፃን ልጅ ይሄ በዚህ ጥርሳቸው አልቆ ሰይጣን ራሱ ይገረምባቸዋል። አሁን ሰዎች እንዲህ አይቷቸው እንዴት ቢቅመው ነው እንደዚህ ሆኖ ብሎ ምን ሆነ ነው? አንተ ኢየሱስን እንደ ግል አዳኛችን አድርገን ተቀበለን እጆቻችንን ካነሳንበት ጊዜ ጀምሮ የዛሬ 16 ዓመት ፎቶአችን ወንድም ሴትም የማንመስል ሰዎች አሁን ስጋ ብቅለን ሰው ሆነን አመዳችን ተራግፎ፣ ሃሌሉያ! እስቲ በደንብ አርጋችሁ አሜን በሉ። እስቲ አሜን በሉ በደንብ አርጋችሁ። ይኸው እግዚአብሔር ምስክሬ ነው። የፈለገውን ነገር ሰይጣን ቢያበላሽ አያስለቅሳችሁም። አሜን ይባላል። ለዚህ እኮ በጣም ብዙ ወጣቶች የሚመስላቸው ታውቃላችሁ፣ እውነተኛ ደስታ ከዚህ ከሁኔታ ከቦታ ከስታተስ ጋር ምናምን ይመስላቸው ግን አይደለም። ይኸውላችሁ ሶስተኛ የምትጽፉ ሰዎች እውነተኛ ደስታ ከውጭ ወደ ውስጥ አይደለም፣ ከውስጥ ወደ ውጭ ነው። ከውጭ ወደ ውስጥ። አሁን የምታውቁትን ነገር አለ የምነግራችሁ ወዳጆች፣ የምታምኑትን ነገር ነው የምነግራችሁ። እውነተኛ ደስታ ከውጭ ወደ ውስጥ አይደለም፣ ከውስጥ ወደ ውጭ ነው። እንዴት በለኛ? እንዴት ካልከኝ ሐዋርያው ጳውሎስ በሌሎቹ ሁሉ መልእክቶች ውስጥ የማይናገራቸውን ነገሮች በፊልጵስዩስ መልእክት ውስጥ ይናገራል። ለምሳሌ በደምብ ስሙኝ፣ ይሁኛ እንደዚህ ይላል። እጁ ላይ ሰንሰለት አለ፣ እግሩ ላይ እግር ብረት አለ። ጳውሎስ ግን ሲናገር በፊልጵስዩስ መልእክት እፈጥናለሁ ይላል። እንዴ እፈጥናለሁ። ሌሎች ሰዎች እጃቸው ሳይታሰር እግራቸው ሳይታሰር ታስረዋል እኮ። ጳውሎስ እግሩ ታስሮ እጁ ታስሮ ይፈጥናል። ሌላው እጁም ሳይታሰር እግሩም ሳይታሰር እስረኛ ሆኖ ቁጭ ብሏል። ጳውሎስ ግን እንደዚህ ይላል። እጁ ላይ ሰንሰለት እግሩ ላይ እግር ብረት አለ፣ ከሸሸሽ ያደርገዋል። በጨለማ ቤት ውስጥ በቁም እስረኛ ሆኖ ታስሯል። እዛ ውስጥ ሆኖ እንደዚህ ይላል። የኋላዬን እየረሳው የፊቴን ለመያዝ እዘረጋል እፈጥናለሁ ብሎ ይላል። ምን ማለት መሰለ? ሰውየው እግሩንና እጁን እንጂ ያሰሩት ውስጡን አላሰሩትም። ወይኔ እጁ
እግሩን እንጂ ያገኙት ውስጡን አላገኙትም። ሰውየው ውስጡ ተፈቷል። ውስጡ ነፃ ሰው ነው። መንፈሱ የተለቀቀ ሰው ነው። አንተ ይመስላል እንዴ እንደፈለክ አልከፈልክም ማለት። በጣም ብዙ ሰዎች እኮ እንዲህ ስታያቸው ከሩቁ በስክሪን ስታያቸው የሞላላቸው ይመስላሉ። ይገርምሃል፣ እጃቸውና እግራቸው ነፃ ነው፣ ግን ሰዎቹ ውስጣቸው እስረኛ ነው። አንተ ደግሞ በብዙ ውጥረት ውስጥ ነው ያለው፣ ውስጥ ግን የተፈታ ነፃ ነህ። ወይ የሰማኝ ሰው ቢኖር የእውነተኛ ደስታ የውስጥ ህይወት ነው። ለዚህ ነው ፈጥናለሁ ይላል ጳውሎስ። ወዴት ነው የሚፈጥነው? አውቃለሁ ፈጥናለሁ ይላል። ክርስቲያን እጁንና እግሩን እንጂ ውስጡን ልታገኘው አትችልም። ሱቁን ልታገኝ ትችላለህ። መኪናው ላይ ድንጋይ ልትወረውር ትችላለህ። ጣራው ላይ ቆረቆንዳ ልትወረውር ትችላለህ። በሩ ላይ ጥቁር ዶሮ ልታዞር ትችላለህ። ይገርማል። ውስጡ ግን ልታገኘው አትችልም። ውስጡ ልታገኘው አትችልም። ኢዝ ፍሪ። ጳውሎስ ፍሪ ነው። እሮጣለሁ ይላል። እፈጥናለሁ ይላል። እፈጥናለሁ። ታስሬ ከመሰለ ተሳስታል። እሱ ይገርማል። ስማ ጳውሎስ እኮ አሬስፋጎስ አደባባይ ላይ የግሪክ ሰዎች ጥበብን፣ የአይሁድ ሰዎች ተአምራትን ይፈልጋሉ አለ። እኛ ግን የተሰቀለው ክርስቶስ እንደ ሰውየው እኮ ነገርኩህ እኮ እንደ 2 PhD ያለው ሰው ነው። ከዛም በላይ የተማረ ሰው ነው። አንድ ነገር ግን ይላል የኋላዬን እየረሳሁ ይላል የፊቴን ለመያዝ እዘረጋለሁ ይላል። እንደውም እፈጥናለሁ ይላል። እፈጥናለሁ። ኖ ዋን እኔን ሊያዘገየኝ የሚችል ሰው የለም። አላፋንታ ለዚህ ስማ የጳውሎስ መልእክት እኮ አንድ ኮንቲኔንት እንዳይመስል፣ አንድ አህጉር እንዳይመስል የገለባበጠው የጳውሎስ መልእክት እኮ የዓለምን ታሪክ ነው የቀየረው። ታውቃለህ 14 መልእክቶችን ጽፏል። ለብዙ ሰዎች ብርሃን አብርቷል። የሰውዬ አለቃክ ቢናደድ ደሞዝን እንጂ ውስጥ ያለውን መንፈስ ሊያገኙ አይችልም። እየተናደደ ውሎ እየተናደደ ለምን አያድርም? ምን ሆነ ነው? እውነተኛ ደስታ ከውስጥ ነው። ለምንድን ነው ማልጠጣው? እኔ ማልጠጣው መጠጣት ኃጢአት ስለሆነ አይደለም። እኔ ሁልጊዜ ደስታዬ ከውጭ ገብቶ የሚሰጠኝ አይደለም፣ ከውስጤ ነው የሚወጣው። የሚጠጣ ቀበርቾ ፌጦ የሚጠጣው በሶ ቢላ ግራዋ የሚጠጣ ለምንድን ነው የሚጠጣው? ውስጡ ባዶ ነው። በርሜል መታ ስታረገው በቃ ምን ባዶ ነው። ባዶ ነገር የግድ መሙላት አለበት። እኛ ደግሞ መንፈሱ ጢም አድርጎ ነው። ክብር አለብን፣ መንፈስ አለብን። እስቲ በደንብ አድርገህ አሜን በል። ሸቃባ ሾላላ መንፈስ የተመታዩን አሜን በል። ለዛ ነው ማንጠጣው። ለዛ ነው ጠጥተናል። ቅዱሱን መንፈስ ጠጥተናል። ከህይወት ውሃ ምንጭ ጠጥተናል። ይሄን የህይወት እንጀራ በልተናል። ስለዚህ ረክተን ቀርተናል። እዚህ ላይ ይሄን የህይወት ውሃ ጠጥተህ በጎዶሎ የምትሞላበት ምንም የለም። እሱ ሙሉ ነው። እሱ በቂ ነው። አሜን ይባላል። ወዳጆች በደንብ አድርጋችሁ ስሙኝ። ሰይጣን ከኛ ጋር ባለው ውጊያ ይዞ የሚመጣው አፉን ብቻ ምላሱን ብቻ። አማኞችና ሰይጣን ባላቸው ውጊያ አንተ የጦር መሳሪያን ከላይ እስከታች ለብሰ ስትወጣ ሰይጣን ምላሱን ብቻ ነው ይዞ የሚመጣው። እና እንደዚህ ይላል እስከ ዛሬ ድረስ ቸርች ተመላልሰ ጫማን ጨርሰ ምን አገኘ ብሎ ይሄዳል። ከዛ አንተስ ህይወትን ማየት ትጀምራል። ነገርን ማየት ትጀምራል። የዛኔ እሱ ነጥብ አንተን ማስጣል ይጀምራል። የገባው ክርስቲያን ግን እንደዚህ ነው የሚለው፣ ይሄ ሐሰተኛ የሐሰት አባት ሊሸነግል ሲመጣ በጌታ ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ። የደስታዬ ምንጭ ኢየሱስ አሜን ይባላል። ደስታ በነገሮች አይደለም። ደስታ በሚበላ አይደለም። ደስታ በሚጠጣ በሚነዳ አይደለም። ደስታ በዝና አይደለም። ዝናም ቢሆን ይረሳል። ሀብትም ቢሆን ይጠፋል። ጉልበት ቢሆን ይደክማል። የሰው ልጅ የህይወት ተስፋ የክብር ንጉሥ ኢየሱስ። እስቲ አንድ ሰው አሜን ይባል። አሁን አንዳንዶቻችሁ ሰይጣን በብዙ መልኩ ወስቶባችኋል። በብዙ ይኸው ምን አገኘ ምን አመጣ
ዝም ብለህ ጫማን ጨረስክ ስትመላለስ ይሄው ጓደኞቼ ደረሱ ይላል። ከዛ ዶንኪ ፌስ ትሆናለህ። በቃ ከዛ በኋላ ዶንኪ ፌስ እንትሆን ይገርማል። ሰይጣን ጳውሎስ ጋር መጥቶ በሰንሰለቱ ሊያስለቅሰው አይችልም። ቦታ አይደለም ደስታ፣ ሁኔታ አይደለም ደስታ፣ የኢኮኖሚ ስታተስ አይደለም ደስታ። ያለህ ጌታ ነው። ጌታ ቅርብ ነው። እስቲ አሜን በል። እስቲ በደንብ አድርጋችሁ አሜን በል። ጌታ ቅርብ ነው አለ ጳውሎስ። ጌታ ቅርብ ነው። ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ጌታ ቅርብ ነው አለ። አየህ ጌታ ቅርብ ነው አለ። በነገር ሁሉ አለ። በነገር ሁሉ አየህ። በጣም ብዙ ሰው በብዙ ነገር ይጨነቃል። ጳውሎስ እንደዚህ ነው፣ በነገር ሁሉ ከምስጋና ጋር በአንዳች እንዳትጨነቁ ይላል። እንዳትጨነቁ እንደዚህ ብላችሁ ጻፉ። እውነተኛ ደስታ ነገር አይደለም፣ ህይወት ነው። ነገር አይደለም ማለት ይሄ ነገር ይለዋወጣል። አይፎን 13 ካልያዝኩ ብለህ አሁን አይፎን 40 መጣብህ ተደስተህ ሳትጨርስ ማለት ነው። ሁሉ ነገር ፋሽን ያልፍበታል። ፋሽን የማያልፍበት ትላንትም ኢየሱስ ዛሬም ኢየሱስ። አቤት ይገርማችኋል። ከኢየሱስ ውጪ የትኛውም ነገር ሲደገም ያሰለቻል። የማያሰለች ኢየሱስ ብቻ። በጌታ አለ ጳውሎስ። በነገራችሁ አይደለም፣ በነገራችሁ አይደለም፣ በጌታ። አራተኛው እውነተኛ ደስታ ከሚሄደው ነገር ጋር የሚሄድ ከሚመጣው ነገር ጋር ይመጣ አይደለም። ከሚሄደው ነገር ጋር የሚሄድ ከሚመጣው ነገር ጋር ይመጣ አይደለም። ነገር ከሆነ ይሄዳል፣ ነገር ከሆነ ይመጣል። የኔ ደስታ እኮ ከነገር ጋር አይደለም፣ ይመጣል ይሄዳል። እኔ በህይወቴ በጣም ከሚገርመኝ ሰው አንዱ ዕንባቆም ነው። ይሁኝ እኔን ከዘፍጥረት እስከ ዮሐንስ ራእይ የትኛውም የመጽሐፍ ቅዱስ ክፍል ሲጀምር ወይ በምስጋና ወይ በሰላምታ ወይ በማስታወሻ ነው የሚጀምረው። ዕንባቆም ብቻ ነው አትፈርድም ወይ ብሎ የጀመረው። አታይም ወይ ብሎ የሚጀምረው ዕንባቆም ነው። እንደ ሌሎቹ አይደለም። አሁን ሌሎቹ እንትና ወለደ ብለው አስታውሰው ይጀምራሉ። አንዳንዶቹ አመስግነው ይጀምራሉ። አንዳንዶቹ በሰላምታ ይጀምራሉ። በቆሮንቶስ ስላሉ ብለው ይጀምራሉ። ዕንባቆም አትፈርድም አታይም። ግን ታውቃላችሁ ሶስተኛው ምዕራፍ ላይ ያለው ሲያድግ ያለው በለስ ባታፈራ በወይን አረግ ፍሬ ባይገኝ ከብቶች በጋጣ ባይኖር እኔ ግን እግዚአብሔር ደስ አየ። እውነተኛ ደስታችን ጻፉ። የምትፈልገውን ነገር አጣ በእግዚአብሔር መደሰት። እውነተኛ ደስታ የምትፈልገውን ነገር ማግኘት ሳይሆን የምትፈልገውን ነገር አጣ በእግዚአብሔር መደሰት ነው። በለስ ባታፈራ በወይን አረግ ፍሬ ባይገኝ እነዚህ ሁሉ አያስፈልጉም? ያስፈልጋሉ እንዴ? እውነተኛ ደስታ አይደለም ፍላጎትን አጣ በእግዚአብሔር መደሰት መቻል። እውነተኛ ደስታ እንዳለ የሚታወቀው ፍላጎት አጣ በእግዚአብሔር መደሰት መቻል። አሁን አንዳንዶቻችሁ ቀድማችሁ ራሱ ሂሳብ ሰርታችሁ የምታለቅሱ ሰዎች አላችሁ። ገና ወደፊት ቢቸግረኝስ ብላችሁ ሰዎች ቢክዱኝስ ይካዷቸው መጽሐፍ ትጽፋለህ እኔና እነሱ ሚል ይሸጣል። ጣቅ ጌታ ብሌስ ያደርጋል። አሜን በል። እኔና እነሱ ሚል መጽሐፍ ትጽፋለህ። ሌላ ምን ይመጣል? የሆኑ ሰዎች ሲመጡ ይመጣ፣ የሆኑ ሰዎች ሲሄዱ ይሄድ አይደለም የኛ ደስታ። የአንድ ቸርች ትልቅነት መለኪያው ትልቅ አዳራሽ አይደለም። የአንድ ቸርች ትልቅነት መለኪያው ብዙ ህዝብ መሰብሰቡ አይደለም። የአንድ ቸርች ትልቅነት መለኪያው 4 ትላልቅ ፋብሪካ ያላቸው ሰዎች እዚህ ቸርች መሆናቸው አይደለም። የሆነ ነገር ሲመጣ ይመጣ፣ የሆነ ነገር ሲሄድ የሚሄድ ከሆነ የእናንተ ህይወት
ከምንጩ ተፋታችሁ። እውነተኛ ደስታ ነገር ሲመጣ የሚመጣ ነገር ሲሄድ ይሄዳል አይደለም። ነገሩ እያለ ጌታ አለ። እስቲ በደንብ አድርጋችሁ አሜን በሉ። ጳውሎስ ይላል ደስ ይለኛል፣ ደስ ይለኛል። ቆይ ሰዎች እኮ ታውቃላችሁ ሱስ የሚይዛቸው ከጫት ከመጠጥ ከአረቄ ከሲጃራ ጋር አይደለም እኮ። ሰዎች ሱስ የሚይዛቸው ከዶፓሚን ጋር። በአእምሯቸው ውስጥ ዶፓሚን የሚባል ሆርሞን አለ፣ የደስታ ሆርሞን። ጫቱን ወይም ሲጃራውን መጠጡን ወይም ሌላ ነገር ስትወስድ ዶፓሚን ነው የሚመነጨው ጭንቅላት ውስጥ። እኔና አንተ ደግሞ ይገርማል እንዴ ዶፓሚን ለማመንጨት እንደዚህ ዝም ብለን እንደ የምንጠቀጠቀው ሰጋቱር የለም። አሜን በል። ጠዋት ራሱ እኮ ዝም ብለህ አንተ እኮ ጠዋት እኮ ነው በመዝሙር የምትጀምረዋት። ሃሌሉያ እስቲ አሜን ይባላል። በጌታ ደስ ይበላችሁ። እኔ ዛሬ እንድስቁ ፈልጌ ነው። በቃ እቤት ሁል ጊዜ እንደምላችሁ ለመሳቅ 1 2 3 ብዬ እንደምላችሁ ለመሳቅ ቁጥር ጠርተህ ሁሉ ነው ቤት ውስጥ መሳቅ ያለብህ። ጎረቤት እስኪሰማ ድምጽህን ጀመሩ ማለት ነው ያለባቸው። ለምሳሌ እነሳ ጀመራቸው ድብድብ አንስ ጀመራ አስደስ መጽሐፍ እንደሚናገር ሳላውቅ ነፍሴን በከበረ ሰረገላ አገኘኋት ተብሎ እንደተጻፈ እመነኝ። እግዚአብሔር ምስክር ሳታውቅ በዚህ ዓመት የሆነ ነገር ይሆናል። ራስህን የሆነ ቦታ ታገኘዋለህ። ከፍታ ላይ ታገኘዋለህ። በረከት ላይ ታገኘዋለህ። ፍጥነት ላይ ታገኘዋለህ። ድል ላይ ታገኘዋለህ። ሳላውቅ ምትሃት እስከሚመስል ድረስ ራሴን በከበረ ሰረገላ ላይ አገኘሁ ተብሎ እንደተጻፈ እግዚአብሔር ምስክሬ ነው። ቢዚ ሆነ ታገኘዋለህ። ስራ የለኝም ብለህ እንዳታለቃቅስ። እግዚአብሔር ምስክሬ ስራ የለኝም የሆነ ነገር ሳላውቅ እንዴት እንደዚህ አይነት ኔትወርክ ውስጥ እንደገባው ሳላውቅ፣ እንዴት ይሄ የሥራ በር እጄ እንደገባ ሳላውቅ፣ እንዴት ምርኮዬ እንደተመለሰ ሳላውቅ። ሃሌሉያ እንደ ወንዝ ነው ሰላሜ እያልክ ይፍለቀለቃል ከውስጤ እያልክ እንደ ወንዝ ነው ሰላሜ እያልክ። ሃሌሉያ ሰይጣን ያኛውን ዘግቶት የኛውን አበላሽቶት ሌላኛውን አጥፍቶ ወደ አንተ ሲዞር እያለቀስክ ሳይሆን እየዘመርክ ያይሃል። አሜን ይባላል። እየዘመርክ ይኸው አምላክ እግዚአብሔር ምስክሬ ነው። ማለት መሄጃ አታችሁ ሳይሆን መልእክት እንዳላችሁ አምናችሁ የመጣችሁ ሰዎች ካላችሁ በደንብ አድርጋችሁ ስሙኝ። ሐና ከዛ ጊዜ በኋላ ሐዘንተኛ መስላ አልታየችም ተብሎ እንደተጻፈ ማንም የሆነ ሰው ከዚህ በኋላ ችግርተኛ መስላ አያይህም። አላታነኛቲና ማታ እግዚአብሔር ምስክር አያይህም። በኢየሱስ ጭንቀታም መስላ አትታየም። ችግራም መስላ አትታየም። ይሁን በጣም ብዙ የመጽሐፍ ቅዱስ አስተማሪዎች ሲናገሩ እንደዚህ ነው የሚሉት። the moment ያቺ ሞመንት ነች ሐና የጸነሰችበት ሞመንት ይላሉ። ከዚህ ጊዜ ጀምሮ ሐዘንተኛ መስላ አልታየችም። ያቺ ሞመንት መስለ ሐና ይላል ቃሉ ሲናገር ተነሳች ነው። ተነሳ አንጥፋ ከተቀመጠችበት ጎረቤት ያስለቅሳታል። የልጅ አለመውለድ ያስለቅሳታል። በጣም ብዙ አሽሙር አለ፣ ሽሙጥ አለ። አንድ ነገር ግን ነግራቸዋለሁ። እግዚአብሔር ምስክሬ ነው። ብዙዎች በተረቱባችሁ ሰፈር እግዚአብሔር ታሪካችሁን ይቀይረዋል። እግዚአብሔር ለነማን መስጠት እንዳለበት ያውቃል። እውነተኛ ደስታ ነገር አይደለም። ይኸው እሺ ቆይ ቁጭ በሉ ይላችሁ። እውነተኛ ደስታ ነገር አይደለም።
ህይወት ነው። ፐርፐዝ ለምትል እውነት ጻፉ። እውነተኛ ደስታ ነገር አይደለም፣ ፐርፐዝ ነው። ፐርፐዝ ነው እውነተኛ ደስታ። ሰማይ በትክክለኛው ትራክ ላይ ሆነ፣ በትክክለኛው የህይወት ዓላማ ውስጥ ሆነ። ስድቡ እንኳን አድናቆት ነው። ስድቡ አድናቆት ነው። መከፋቱ ራሱ ክብር ነው፣ ጭብጨባ ነው። ያው ነገር አለ። እግዚአብሔር ምስክሬ ነው። እውነተኛ ደስታ ከጭብጨባ ነው። ራይት ትራክ ላይ ከሆንክ ፐርፐስፉል የሆነ ህይወት የምትኖር ከሆነ እውነተኛ ደስታ ዓላማ እንጂ ነገር አይደለም። ሰው የሚሰጠው ወይ የሚነሳ የሚሰጠው ወይ የሚነሳ ጻፉ። እንደዛ ብላችሁ እውነተኛ ደስታ ከውስጣቸው የሚፍለቀለቅላቸው ሰዎች፣ ከውስጣቸው የሚወጣ ሰዎች ስድቡ እንኳን አድናቆት ነው ለነሱ። ድሉ ያንተ ነው የማታ የማታ በጌታ የተያዝኩበት ህይወት ይገርመኛል፣ እደሰታለሁ። የተያዝኩበት ህይወት ጌታ ቅርብ ነው። ጌታ በጣም ቅርብ ነው። ጌታ ቅርብ ነው። የኔ ደስታ የሚጠቀለል አይደለም፣ የሚፍለቀለቅ ነው። እኔ ደግሞ ስስቅ አምራለሁ። ይገርማል። ያልኩትን አልሰማኝም። እውነተኛ ደስታ የሚጠቀለል አይደለም፣ የሚፍለቀለቅ ነው። ይገርማል። ተከብረ ገብተህ ተከብረ የምትወጣው ቸርች ብቻ እኮ ነው። አረቄ ቤት እኮ አክብረው ነው የሚያስገቡ። ሲያስወጡ ገፍተረው ነው የሚያስወጡ። ሄድ ከረባት እዚህ ጋር ገብቶ ቀበቶ ጠፍቶብህ ገፍተረው ነው የሚያስወጡ። እዚህ ብቻ እኮ ፕሬዝ ጋድ። እስቲ አሜን ይባሉ ውስጥ ይሄው እኔ ራሴን ሳቅ ለሊት ተኝቼ የሚያባረኝ ነገርም የለም። አፋፍ ላይ ደርሼ አፋፉ ላይ ደርሼ ልገባ ስልም አይቼ አላቅም። ሊያንቀኝ የሚመጣ ነገር አይቼ አላቅም። እኔ አላቅም። እንኳን ጸልዬ አይደለም ሳልጸልይ አፌን ከፍቼ ብተኛ ምንም ምን አይነት no more depression.
ጤና ማጣት እና መታወክ፣ ጭንቀትና ግራ መጋባት እየተነነ ሲሄድ ያሉ ከብዙ ሰዎች ሕይወት ላይ ሃሌሉያ ሃሌሉያ። አይወላችሁ ቀድሞ ወደ እናንተ ጋር ልመጣ ስል ሰዓቴን እያሰርኩኝ አንድ ነገር መጣልኝ። ጳውሎስ እጁ ላይ ሰንሰለት እንጂ ሰዓት የማያረጋ ግድልም የለም። እኔ በሁሉ ነገር ነው ምጽናናው። የብዙ ሰዎች ጤና ማጣት፣ ደስታ ማጣት ክፉ ነው። ሳቲስፋክሽን ማጣት ክፉ ነው። እግሩን እየተቀጠቀጠ ጀርባውን እየተተለተለ ሰንሰለት የቁም እስረኛ ሆኖ ጨለማ ቤት ውስጥ ደስ ይለዋል። ቀና በሉ እስኪ ካንገታችሁ ቀና በሉ እናንተ። ምን ላወራለች ፈልጉ ከነገር ጋር እስቲ የሚሆነው ይሆናል፣ የማይሆነው ይሆናል። የሚመጣው ይመጣል፣ ከፈለገ ይሄዳል። አሁን ያለ ይኑር፣ ከሌለም የራሱ ጉዳይ ነው። አንድ ነገር አውቃለሁ፣ እኔ አለመሳቅ አልችልም። እኔን ማስለቀስ ማንም አይችልም። አትችልም፣ በፈቃደኝነት ካላለቀስኩልህ በስተቀር። እውነተኛ ደስታ ከሁኔታ ጋር ከነገር ጋር አይደለም፣ ከህይወት ጋር፣ ከፐርፐስ ጋር፣ ከጌታ ጋር የሚመጣ እና የሚሄድ አይደለም። እኔ የጌታ ዲስፕሌይ ነኝ። ታውቃላችሁ አንዳንድ ጊዜ እኮ እንደ መሪ ቢያቅተንም ጠንካራ ብለን ነው የምንቆመው እናንተ ፊት። ዲስፕሌይ ነና ዲስፕሌይ ኢን ማይ ላይፍ። እኔ የምተኛውን እንቅልፍ ማንም አይተኛም። እኔ የምተኛው ከ11 ሰዓት እስከ 1 ሰዓት ተኝቼ ማታ ጠዋት ምሽት ማለት ነው ለምሽት ተነስቼ ራቴን በልቼ ተኝቼ ጠዋት ተነስቼ ቁርሴን በልቼ እተኛለሁ። በማንኛውም ሰዓት በየትኛውም ቦታ ከፈለኩ እተኛለሁ፣ ካልፈለኩ አልተኛም። ዮኒም ቢሉኝ እተኛለሁ፣ የእግዚአብሔር ሰው ቢሉኝ እተኛለሁ፣ የዚህ ሀገር ሰው ቢሉኝ እተኛለሁ። በመጀመሪያ በሰላሙ ጊዜ ራሴን አውርጄ ስላለሁ ደስ ይበላችሁ። ደግሞ ጌታ ሊመጣ በደጅ ነው፣ በደጅ ነው። ጌታ ሊመጣ በደጅ ነው። እስቲ አሜን በሉ። ጌታ ሊመጣ በደጅ ግዴላችሁ። ልዩነታችን የብዙዎቻችን ልዩነት ወጡ ነው፣ እንጀራው አንድ አይነት ነው። ብዙ አትጨነቁ። ለእንጀራ ለምኛ ፈገግ ምንለው ዛሬ ከወትሮ ለቀቅ እንድትሉ ፈልጋለሁ። ሞልቀቅ እንድትሉ እስቲ ሞልቀቅ በሉ እስቲ ደስ እንዲላችሁ። እግዚአብሔር ምስክሬ ነው። በእግዚአብሔር ጥላ ስር ናችሁ። you are protected, you are protected። ስሙኝ፣ ሙሴ በገዳዮቹ ቤት እንዳደገ እግዚአብሔር በጠላቶቻችሁ ቤት ያሳድጋችኋል። ከፍ አድርጉ እስቲ እጆቻችሁ፣ ከፍ አድርጉ እስቲ። ከፍ እንደተቀመጣችሁ እጆቻችሁ ከፍ አድርጉ እስቲ። ዘምሩት ሴ መዝሙር ሁላችንም በእግሮቻችን እንቆማለን እስቲ።
ሃሌሉያ 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 ማራናታ ጌታ ሆይ ቶሎና ማራናታ ጌታ ሆይ ቶሎና